ሚክሎል የመቻል ሚዛን ከስዩም ገብረ ሕይወት ክፍል 8 ጉግሳ የዛሬ 6 ዓመት ትምህርቱን ጥሎ ሲሄድ ወዴት መሄድ እንዳለበት ራሱን ለመጠየቅ አልፈለገም። ውሳኔን ያስተጓጉልብኛል የሚል ስጋት ነበረበት። ወደ ክፍለ ሀገር ለመመለስም አልዳዳውም። የውርድንብሩን የተጋፈጣት ሕይወት አንድ ነገር ያስታወሰችው ግን ወዲያውኑ ነበር። የሚበላው ነገር፣ የሚተኛበት ቦታ ማግኘት እንዳለበት። ብዙም ሳታስፈራራ ራሷ መልሱን አዘጋጅታ ጠበቀችው። ትምህርት ሚኒስቴር 2ኛ ዓመት የጨረሱ ተማሪዎችን ይፈልግ ነበር። ወዲያው በመምህርነት ተቀጥሮ ወደ ክፍለ ሀገር ሄደ። ጉግሳ የ2ኛ ደረጃ ትምህርት ቤት የቡክ ኪፒንግ ወይም የሂሳብ መዝገብ አያያዝ መምህር ሆኖ መስራት ጀመረ። ለማንበብ የሚፈልጋቸውን መጻሕፍት በአካባቢው ሊያገኝ አልቻለም። ተቅበጠበጠ። ጫት መቃምና መጠጣት ብቻ ሆነ። በመሃል ስሞታ መጣበት። የተሰጠውን ትምህርት እየረሳ ለተማሪዎቹ ሌላ ዝባዝንኬ ሲቀባጥር ነው የሚውለው ተባለ። ርዕሰ መምህሩ አስጠርቶ ሊያስጠነቅቀው ሞከረ። አልካደም። ጭራሽም ወግተው ጀመር። ቋንቋ ነው ማስተማር ያለብኝ አለው። የተቀጠርከው የአካውንቲንግ ኮርሶች ስለወሰድክ ቡክ ኪፒንግ እንድታስተምር እንጂ በማታውቀው ሙያ ገብተህ ትምህርት እንድታበላሽ አይደለም። የቋንቋ አስተማሪ ችግር ደግሞ የለብንም የሚል መልስ ተሰጠው። ተማሪዎቹ ጉግሳን ስለሚወዱትና ባለሙያ ተብሎ በተመደበላቸው አስተማሪ ስለማይረኩ ብዙ ጊዜ እንግሊዘኛ እንዲያስረዳቸው እየጠየቁት ይረዳቸው ነበር። ሲቀባጥር ይውላል የተባለው ዝባዝንኬም አንዱ ይሄው ነው። ጉግሳ አሁን ወዴት ጥሎ መሄድ እንዳለበት ብቻ እያንሰላሰለ መኖር እንደቀጠለ አንድ ጥሩ ጓደኛ አገኘ። እሱም እንደ ሌሎቹ ገሬ እያለ ይጠራው ነበር። ገሬ እዛው ትምህርት ቤት ቢዝነስ ያስተምር ነበር። በትምህርት ቤት ቀርቶ በከተማው ገሬን የማያውቅ የለም። ቀልደኛም ቁም ነገረኛም ነው ይባላል። ለጉግሳ የሚመች ሌላ ተፈጥሮም ነበረው። የጉግሳም ነፍስ ቀስ በቀስ የዘመን አደንን ዕድሜ እንደ አዲስ ገባችበት። በገሬ አማካይነት ከተዋወቃቸው ሰዎች ብዙ መጻሕፍት አገኘ። ያነበባቸውን መጻሕፍት ይዘት ልብ ብሎ ሲያስተውለው የአማርኛ ስነ ጽሑፍ እድገት ባለበት ቆሞ የቀረ መሰለው። ከአንዱ ወደ ሌላው ሲራመድ የሚያየው አንድ አይነት አያያዝ ብዙ አመራምሮት ነበር። እየሰለጠ እየሰላ እየረቀቀ የሚሄድ ቋንቋ፣ አቀራረብ፣ ሐሳብ፣ ምናብ መኖር ነበረበት እና ሕይወት ገና ብዙ መበጠር፣ መንጠርጠር፣ መበርበር ይኖርባታል ማለት ነው። እስካሁን በአብዛኛው የፊት ለፊት መልኳ ብቻ ነው ገጭ ብሎ የሚታየው። ምንድን ነው ችግሩ? ትምህርት ይሆን ያነሰን? ከቆዳችን ነው ከቋንቋችን ወይስ ከአንጎላችን በሚል እልህ ውስጥ መብሰልሰል ጀመረ። የአማርኛ ግጥሞችንና አጫጭር ታሪኮችን እየጫጫረ የልኩን አቅም ሞከረው። በሚፈጽመው አልረካም። ተስፋ ግን አልቆረጠም። አንድ ቀን በስነ ጽሑፍ አንድ ልቀት ላይ መድረስ እንደምትችል ነፍሴ ግን እርግጠኛ ናት። እስካሁን እግር የበዛበት አንድ መንገድ ብቻ ነው፣ ገና ብዙ ያልተሄደበት መንገድ ይታየኛል አለ። ያኔ ጎምጅቶበት የቀረውን የስነ ጽሑፍ ትምህርት እንዴት እንደሚገባበት ማሰብ ጀመረ። መጀመሪያ ግን ነፃ ጀልባዬን ይዤ ልቀዝፍበት የሚገባ አንድ ባህር አለ እያለ ጉግሳ 1 ዓመት ያህል እንደሰራ ወደ ብቸኝነቱ ተመለሰ። በጣም ተገባብተው የነበረው ጓደኛው ገሬ በክረምት ወደ አዲስ አበባ እንደመጣ በዛው ቀረ። አንድ የውጭ ድርጅት ውስጥ መቀጠሩንና የሥራ ማስታወቂያ እየተከታተለ ለሱም እንደሚልክለት በደብዳቤ ገለጸለት። ጉግሳም ወደ ዩኒቨርሲቲ ለመመለስ ዝግጅቱን አጣጥፎ ነበር። የጉግሳ የመምህርነት ሕይወት በ2 ዓመቱ ተቋጠረ። የ2ኛ ደረጃ መልቀቂያ ፈተና እንደ አዲስ ወስዶ ዩኒቨርሲቲ የሚያስገባ ነጥብ አመጣ።
ወደ አዲስ አበባ እንደመጣ ግን ሌላ የውሳኔ አጣብቂኝ ጠበቀው። ገሬ በጎተጎተው መሰረት እሱ ከሚሰራበት መስሪያ ቤት ለወጣው አዲስ ስራ አመለከተ። አዲስ አበባ ሆነ ጥሩ ስራ ካገኘ ትምህርትህን በማታ መጀመር ትችላለህ እያለ ነበረ ሊያሳምነው የሞከረው። የፈተናው ቀን ደረሰ። ጉግሳ እያመነታ ለውድድር ቀረበ። በማግስቱ ተመርጠሃል ተባለ። ለማታው ትምህርት የመመዝገቢያ ጊዜው ግን አልፏል። ትምህርቱን ለመጀመር 1 ዓመት መጠበቅ ነበረበት። እንደ አዲስ ዙሮ የመጣው የገሬ ጓደኝነትም ተስማማው። አብረው መዞርን፣ አብረው መጠጣትን የዘመቻ ያህል ተያያዙት። ጉግሳ በአዲሱ መስሪያ ቤት የሚያገኘው ደሞዝ መምህር ሆኖ ያገኘው ከነበረው በ4 እጥፍ ይበልጣል። ከድሮ 4 እጥፍ እየጠጣ 1 ዓመት አሳለፈ። በሚቀጥለውም አዲስ ዓመት ለማታ ተማሪነት ሳይመዘገብ ቀኑ አለፈ። ደሞዙ በፍጥነት እያደገ መጣ። እግረ መንገዱን ግን በውስጡ አንድ ሌላ ነገር በፍጥነት እየቀነሰ ሲመጣ እየተሰማው ነበር። የነፍስ የደስታ በዛው ልክ እየቀረጨመ መጣ ማለት ጀመረ። በወጣበት የቀረ አዳኝ ይታየዋል። አዳኙ ታይቶኛል ያለውን አውሬ በየትም አድርጎ ይሁን መከተል አለበት። የአባት ቃልም የእኔ ልጅ የሚያቅትህ ነገር የለም እያለ ገፈተረው። ከልብህ ምከር አለና ከቆየበት ግርግር ወደ ዳር ጎተት አደረገው። በዛው አብሮ ወሰነበተና ቃሉን እንደ አዲስ መረመረው። አዎ በእርግጥ እስካሁን ያቃተኝ ነገር የለም። አሁን ግን ጥያቄው ሌላ ነው። ካለማቃቱ ብቻ ለምን ነፍሴ ምቾት አላገኘች እያለ ከጓደኛው በቀር ከሌላ ሰው ጋር ማዘውተር አቋረጠ። ጨዋታው ከራሱ ጋር ብቻ ሆነ። መጠጣቱን ግን ቆንጠጥ ብሎ እንደያዘው ልብ ያለው አይመስልም። ቶሎ ቶሎ እየላመ የነበረውን ሐሳቡን እያወራረደበት ነበር። ሐሳቡ ቋት ሞላ። የዩኒቨርሲቲ የቀን ተማሪ መሆን ብቻ ታየው። ያኔ የዘመን አውቶቡስ ግፊያ ነው ብሎ ጥሎት የበረረው የዩኒቨርሲቲ ተማሪነት ሕይወት ናፍቆት ቀልቡን አጠፋው። ዘመነ ጀልባ ውልል ብሎ ታየው። በአዲስ መንፈስ የነጻነት ጀልባውን የሚቀስፍበት ወደ ዘመነ ፋይዳ ለመወርወር ቅኝቱን እስኪያስተካክል ድረስ ሲሰፍ የሚቆይበት አዲስ አበባ ዩኒቨርሲቲ ናፈቀው። በጥበቡ ባህር እንደ ልቡ እየዋኘ እስካሁን ላብላብ የሚለውን የዘመን አውቶቡስ ሕይወት ጠረን ሙልጭ አድርጎ ሲታጠብና ቅልል ሲለው ታየው። ስራው አስጠላው። እንኳን ሊያሳሳው ጭራሽ ሌላ ስም ሰጠው። ጉግሳ በቀን ተማሪነት እንደገና ዩኒቨርሲቲ ሀ ብሎ ለመጀመር ወስኖ ተነሳ። በማታው ፕሮግራም 6 ኪሎ ትምህርቱን የጀመረው የቅርብ ጓደኛው ገሬ ፈራ ተባ እያለ የወትሮ አይነት አስተያየቱን ወርወር አድርጎለት ነበር። አሁንም የማታ ተመዝግበ የምትጓጓለትን ትምህርት ስራን ሳትለቅ ብትማር የተሻለ አማራጭ ይመስለኛል ነበር ያለው። ፈጠን ያለው የጉግሳ መልስ ግን በማያፈናፍን ሁኔታ ወዲያውኑ አሳመነው። አባባሉ እሱንም ወጋ ቢያደርገውም እንደ ወትሮው እያደነቀ ብቻ አጣጣመው። አቋሙን በመቀበል ጭራሽ እሱ ራሱ የገንዘብ ድጋፍ እንደሚያደርግለት ገለጸለት። የስራውን መልቀቅ በሚመለከት ጉግሳ ያለው ነገር በውስጡ ሲብላላ ቆይቶ በዛች አጋጣሚ የወጣ የአመለካከት ቋጠሮ መሆኑ ያስታውቃል። ተቀጣሪነት ማለት መሸጥ ማለት ነው። ተቀጣሪ የሆነ ሰው በነፍሱ ላይ ማዘዝ አይችልም። ነፍሱ በቀን 8 ሰዓት በሌሎች ፍላጎት ቁጥጥር ስር ነች። የተሸጠችው ነፍሱ ስጋዋን የመግዛት ስልጣኗን ተነጥቃለችና በቀሪው 16 ሰዓትም ቢሆን የሆዱ ባሪያ ነው። ተቀጣሪ የሆነ ሰው የነፍሱን ትዕዛዝ የሚፈጽምበት ቀርቶ የሚያደምጥበት ጊዜ የለውም። ተሽጧል። ሆድን ብቻ እየሞሉ እንደ ድፍን በርሜል ከአንዱ ቀን ወደ ሌላው እየተንከባለሉ በመኖር ዑደት ውስጥ ተቀርቅሮ ቀርቷል። ለስጋው ሲል የተሸጠ ሰው በአንድ ቦታ ተዘፍዝፎ የመበስበስ ልምሻ እንጂ ተፈናጥሮ ተርገብግቦ አዲስ ነገር ማውጣት የሚችል ቅኝት የለውም። የተሸጠች ነፍስ መፍጠር አትችልም።
ለዚህም ነው በሀገራችን ፈጠራ እርም እየሆነ የመጣው። አስተዳደጋችን፣ ትምህርታችን፣ ወጋችን ሁሉ ያዘጋጀን ለተቀጣሪነት ብቻ ነው። ብዙ የመማር ፍላጎት አለኝ ብሎ ከፍተኛ ጥረት ሲያደርግ የሚታየው እንኳን ትልቅ ግቡ ጥሩ ተቀጣሪ ከመሆን አያልፍም። በእርግጥ ተቀጣሪ መኖር አለበት። ተቀጥሮ በሚሰራው ስራ ላይ ራሱ የመፍጠር አቅሙን ተጠቅሞ ልዩነት መፍጠር የሚችል ፋይዳ ለማምጣት ግን የእሱም ነፍስ የተወሰነ ነፃነት ሊኖራት ይገባል። በመስመሯ ገብታ መፍጠር ብቻ ያለባት ነፍስ ግን ለአንዲት ሰከንድ እንኳን ቢሆን መሸጥ የለባትም። በተቀጣሪነት ከተሸጠች ግን በእሷ ላይ ለማዘዝ ቅንጣት ታህል መብት ሊኖረው የማይገባው ሁሉ መሄድ በማይገባት መንገድ ሲጎትታት ይኖራል። መፍጠር እንደምትችል እርግጠኛ ስትሆን የመጀመሪያ እርምጃዋ መሆን ያለበት ራሷን ከተቀጣሪነት ነፃ ማውጣት ነው። በዛውም ስጋ ያሸከማት የባርነት ሰንሰለት ይረግፍላትና ሙሉ የመፍጠር አቅሟን ትጨብጣለች። ጉግሳ እንደፎከረው ወደ አዲስ አበባ ዩኒቨርሲቲ ሄዶ ለቀን ተማሪነት አመለከተ። ውጤቱ በቂ ስለነበር ተቀባይነት አገኘና ከዛው 6 ኪሎ ተመደበ። ዩኒቨርሲቲው በፊት ተማሪ የነበረ አመልካች እንደ አዲስ እንዳይገባ የሚከለክል ደንብ የነበረው ቢሆንም የሚቆጣጠርበት መንገድ ግን ስላልነበረው ጉግሳም ወዲያው ስራውን ለቀቀና ያለምንም ችግር በአዲሱ ዓመት የ1ኛ ዓመት ተማሪ ሆኖ ተመዘገበ። የጎመጀላት ጀልባ ላይ ቁጭ ያለ መሰለው። ብዙም ሳይቆይ ግን የጀልባዋን ጀልባነት ተጠራጠረ። ስነ ጽሑፍን ብቻ መማር የሚችልበት ወቅት ላይ እስኪደርስ መሻገር ያለበት አንድ ዘመን አለ። መጀመሪያ ድሮ የሚያውቀውን የ1ኛ ዓመት ትምህርት እንደ አዲስ ተጋትሮ መጨረስ ነበረበት። አሁንም እንደ አዲስ ዘመን አውቶቡስ ላይ ለ1 ዓመት መቆየት የግድ ነው። ይሁን እንጂ ከ1 ዓመት በኋላ ጀልባው ላይ ፊት ብሎ ባህሩን ሲሰፍበት እየታየው የአሁኑ የአውቶቡስ ጉዞ እንደ ድሮ አላንገላታውም። አሁን ያ ድሮ የሚያውቀውን የ1ኛ ዓመት ጦርነት በአርበኝነት እየፎከረ አልገባበትም። እሱ ቋምጦ የሚጠብቀውን የቋንቋና ስነ ጽሑፍ ተማሪነት ለማግኘት አርበኝነት የግድ አይደለም። እንዲያውም ቁስለኛው ሁሉ የግዱን የሚጋዘው ወደዚያው ነው። ለምን ግን እያለ ማሰብ ጀመረ። ጉግሳ ማጥናቱን አሁንም ያጠናል። እንዲያውም ጥናቱን በ3 እጥፍ ጨምሯል። ከአንድ ሁለቱ በስተቀር አሁንም የሚሰጡት የ1ኛ ዓመት ፕሮግራም ኮርሶች እነዛው ድሮ የወሰዳቸው ናቸው። ስለሚያውቃቸው ግን አልቀለሉትም። ረሷቸውም አይደለም። አሁን አሸካከሙን አላቅበት ስላለ ነው። ድሮ ወደ ነበሩበት እንዳለ ለመመለስ የሚሆን አቅም የለውም። እንደ ድሮ አመቻችቶ የሚያስቀምጥበት ቦታም የለውም። አእምሮ ዘሎ የገባበት አባዜ ይህን ሁሉ አቅም ነስቶታል። እሱም እንደማይፈልገው ግን በየቀኑ ያረጋግጥለታል። አእምሮው የጀመረው የእውቀት ሽመና ጥበቡ ያጓጓል። ዝም ብሎ ተከተለው። እያንዳንዱ ኮርስ እየተዘከዘከ ሲቀርብለት እንደ ድሮው እንዳለ ሰብስቦ አያጉረውም። አንጸባራቂ ክሮቹን ብቻ መራርጦ መዘዝ መዘዝ ያደርግና ወደ ደጅ ወጣ ይላል። ሕይወትን ይሄ ምንሽ ነው ይላታል። ከቀለሟ ይነክረዋል። ወርቃማ ሆኖ ይወጣለታል። ወደ ቤተ መጻሕፍት ወስዶ ይኮላዋል። ከዛ እርስ በርሱ ሲሸምነው ጥበቡ ያብረቀርቃል። ነፍሱ ላይ አዲስ ሙቀት፣ አዲስ ብርሃን ይነዛል። ይሄ ብርሃን ድሮ አልነበረም። ወገብ የሚሰብር ሸክም ግን ነበር። ድሮ ትልቅ ነጥብ ይገኝ ነበር። አሁን ግን የለም። ጉግሳ አሁን የ1ኛ ዓመቱን ትምህርት ሲጨርስ ያስመዘገበው ነጥብ እንደ ድሮ ሰቃይ የሚያሰይ ሆኖ አላገኘውም። ተሰቃይ ወይም ቁስለኛ የሚያስብልም አልነበረም። መካከለኛ ነው። ነፍሱ መሬት የቆነጠጠ ክብደት ይሰማታል። ክብደቱ ግን ሸክም አይደለም፣ የመረጋጋት ነው። ቅልል አለው እንጂ እንደ ድሮው ጫን አላለውም። ለምን ግን እያለ ስለ መስቀልና መሰቀል ትርጉም ፍለጋ ማሰብ ጀመረ። ከሚዛኑ ነው? ከተመዛኙ ወይስ ካመዛዘኑ? በማለት አእምሮውን ወጠር አድርጎ ያዘው። ብዙም ሳይቆይ አንድ ነገር መለሰለት። ከአነባበቡ ነው። ችግሩ ከአነባበቡ ነው እንጂ የእውቀት ሚዛን አንድ ነው። በአንድ ጎኑ ባዶውን ሽቅብ የተሽቀነጠረ፣
በሌላው ደግሞ ራሱ ዕውቀት ከነሙሉ ክብደቷ ቁጭ ያለችበት አንድ ሚዛን ነው። ዕውቀት ሁሌም መዛኝ ስትሆን፣ ባዶው ደግሞ ተመዛኙ ነው። የታወቀችውን ያህል እየተቆነጠረ ወደ ባዶ ያልፋል። ጥቂት ከሆነ ወይም ምንም ያልተነካለት ከሆነ ባዶው ጎን ሽቅብ እንደተሰቀለ ይቀራል። ዕውቀት የቱንም ያህል ቢታፈስላት ግን ሚዛኑ እኩል ሆኖ ይረጋጋል እንጂ የእሷ ነባር ክምችት አንሶ ሽቅብ ሊሰቀል አይችልም። ስለዚህ ላይታይ ይችል ይሆናል እንጂ ያለቀ ዕውቀት ሚዛን ሁሌም አለ። እሱ ልብ ባይለውም የሁሉም ሰው አቅም ሁሌም እንደተሰፈረበት ነው። ችግሩ ግን ካነባበቡ ነው። አለማየቱም ሌላው ነው። የባሰው ሰቆቃ ግን ሚዛኑ ራሱ እስከ መኖሩም አለማወቁ ነው። አንተ ግን አውቀኸዋልና እንዳታከላፍተው። አረጋግተህ ከያዝከው ነፍስ ትረጋጋለች። ተረጋግቻለሁ ብለህ ከዕውቀት ማድ መቆንጠርህን ካቋረጥክ ደግሞ እየቀለልህ ትሄድና ሽቅብ መሽቀንጠር ሊመጣ ነው። ለማንኛውም ግን ይሄ የእናንተው ሚዛን መስፈሪያው እስካልተቀየረ ድረስ ንባቡ የዕውቀት ትርጉም ግልባጭ ሊሆንም ይችላል። የተንሻፈፈው የዕውቀት ሚዛን በበዛበት ሕይወትም ሸፋፋ ናት፣ አትመችም። ጉግሳ የሁለተኛ ዓመቱን ትምህርት ሊጀምር ሲል ከማስታወቂያ ሰሌዳ ላይ የተለጠፈውን የዲፓርትመንት ምደባ ዝርዝር ከነነጥቡ ልብ ብሎ ተመለከተው። እሱ በመረጠው መሰረት በእንግሊዘኛ ቋንቋና ስነ ጽሑፍ ዲፓርትመንት ተመድቧል። ከሱ ጋር ስማቸው ከተዘረዘረው ተማሪዎች ውስጥ 3 ነጥብ እንኳን የሞላለት አይታይም። ለዛውም ብዙ በማስጠንቀቂያ ያለ ነው። 2 ከዛ በላይ ትንሽ ዘለል ያለ ነጥብ ያላቸው ከሱ ሌላ 2 ተማሪዎች ብቻ አሉ። አማርኛ ቋንቋና ስነ ጽሑፍ ለመማር የተመደቡትንም ተማሪዎች ዝርዝር ቃኘት አደረገው። የእነሱ ደግሞ የባሰ ነው። 2 ነጥብ ውስጥ የገባ ተማሪ የለም። እዚህም አብዛኛው ማስጠንቀቂያ ውስጥ ነው። ቁስለኛ በኢትዮጵያ ስነ ጽሑፍ የሚሏት ነገር ራሷ ማስጠንቀቂያ ውስጥ የገባች መሰለው። እስከናካቴው ልትባረር የማስጠንቀቂያ ዱላ ያነጣጠረባት ሕይወት እሱ ለምን እንደቋመጠባት ሲያስብ ደግሞ እልህ ብቻ ተናነቀው። እንደገና ሰቃዮቹ ናቸው የሚባሉት ተማሪዎች የሚረባረቡባቸውን ዲፓርትመንቶች ስም ዝርዝር በጉጉት ተመለከተው። 2 ነጥብ አካባቢ ያላቸው ከ2 ወይም ከ3 የማይበልጡ ተማሪዎች ብቻ ለአመል ያህል ተቀላቅለው ይታዩ እንጂ እንዳለ ከ3 እስከ 4 ነጥብ ያለው ሁሉ የተጠቀጠቀው እነሱ ውስጥ ነው። ማኔጅመንት፣ ኢኮኖሚክስ፣ አካውንቲንግ የጎበዝ ተማሪዎች መጠራቀሚያ። ለምን ግን አለ ጉግሳ። ዩኒቨርሲቲው ያጋደለ አህያ መስሎ ታየው። በግድ እየተጫነ ተንሻፎ የሚሄድ የተንሻፈፈ ሕይወት ጉዞ መነሻ። ይሄን ሁሉ አባዜ ተወት አደረገውና ወደ ትምህርቱ ዞረ። በናፍቆት ሲጠብቃት የነበረችውን የራሱን ጀልባ ነቅነቅ አደረጋት። እስከ መቼውም በልቶ የማይጠግብ ረሃብተኛ መስሎ የ2ኛ ዓመቱን ትምህርት ጀመረው። የአእምሮውን ጥርስ በደንብ አድርጎ ስሎታል። የቋንቋና ስነ ጽሑፍ ትምህርት ያለ ያዥ ገላጋይ ሊቀረጥፍበት። ያዥ ገላጋይ የተጋረጠው ግን ወዲያው ነበረ። ከአስተማሪ ጋር ሙግት በገጠመ ቁጥር በዙሪያው ያለው ተማሪ ይዝናናበት ጀመር። ጉግሳ እስከ መቼውም የማይረሳው አንድ መምህር አለ። ለመጀመሪያ ጊዜ ጉግሳ ቀዌ ያስባለው እሱ መሆን አለበት። መምህሩ ዘርጋው ቢራራ ይባላል። ዘርጋው ቢራራን የማያውቅ የ2ኛ ዓመት ተማሪ ያለ አይመስልም። ዘርጋው ቢራራ ለነገሩ ሽማግሌ ነው። ዝናው ግን አንቱታን ነጥቆታል። ዘርጋው ቢራራ ከ30 ተማሪ ለ20ው ኤፍ ይሰጣል የሚል ወሬ በሰፊው ተዛምቷል። የ2ኛ ዓመት ተማሪ ከሆኑ ሶፎሞር እንግሊዝ የሚባለውን የእንግሊዘኛ ኮርስ መውሰድ የግድ ነው። ዘርጋው ቢራራ የደረሰው ተማሪ ደግሞ የሞት ፍርድ የወረደበት አድርጎ ነው የሚወስደው። ከጉግሳ ጋር ተመድበው ለነበሩት 30 ተማሪዎች 1/10 የዘርጋው ቢራራን ክፍል ከ1 ሳምንት በላይ አልቆዩበትም። አሁን ኤፍ ከምናገኝ ኮርሱን ወደ ሌላ ዓመት ብናዛውረው ይሻለናል ባዮች ነበሩ። ከዛ በፊት ግን የክፍሉ ተማሪ ተፈራርሞ ለእንግሊዘኛ ዲፓርትመንት ያቀረበው የይቀየርልን አቤቱታ ነበረ። ተቀባይነት ግን አላገኘም። ጉግሳ ደግሞ
ዘርጋው ቢራራን በልዩ አትኩሮት ይከታተለዋል። ዘርጋው ቢራራ ሁሉ ነገሩ ይቆጣል። ፊቱም፣ ድምፁም፣ አስተያየቱም፣ አረማመዱም፣ ጨበሬ ፀጉሩም ሳይቀር አስረዳ ብሎ ወደ ጥቁር ሰሌዳ በሄደ ቁጥር የሚያበሳጨው ነገር አያጣም። ዳስተሩ ከእጁ ይበራል፣ ጠመኔው ይሰበራል። ገለጥኩት ያለው መጽሐፍ መልሶ ይዘጋበታል። አብራራሁ ብሎ ንግግሩን በጨመረ ቁጥር የሚጠራቸው ቃላት ብቻ የትምህርቱን ይዘት አለመልቀቁን ይናገራሉ እንጂ የድምፁ ቅላጼ ግን ወደ ለየለት ቁጣ እየተቀየረ ይሄዳል። ያ አስተያየቱ ሲታከልበት ደግሞ ሙልጭ ያለ ስድብ ሆኖ ያርፋል። ይሄ ደደብ ትውልድ ይገባዋል ብዬ ደግሞ መድከሜ የሚል ይመስላል። ሰበብ እየፈለገ አንደበቱ ደፈር ብሎ እንደ መዝሙር የሚደጋግማቸው ቃላት ይህንኑ ያረጋግጣሉ። ቦቅቧቃ ከሬጅለስ ትውልድ ይላል መምህር ዘርጋው ቢራራ። በተለይ ስም ሲጠራና የቤት ሥራ ሲያርም ስም መጥራት ይወዳል። ለክፋቱ የእሱ ክፍለ ጊዜ ደግሞ ገና በጠዋቱ የመጀመሪያው ነው። እሱም በል ሲለው ትምህርት መጀመር ካለበት ሰዓት ቀደም ብሎ ይመጣል። እሱ መጣ ማለት በር ተዘጋ ማለት ነው። ከዛ በኋላ የደረሰ ተማሪ ተሰድቦ ይባረራል። ስም ሲጠራ በከፍተኛ ጥንቃቄ ነው። የእያንዳንዱን ተማሪ ስም ሲጠራም ቆጣ እንዳለ ነው። መጀመሪያ ስሙን ያነብና ወዲያው አንገቱን አስግጎ እስክርቢቶውን እንዳሾለ አቤት ባዩን ተማሪ ባይኑ ይፈልጋል። ለጓደኞቻቸው አቤት የሚሉ ተማሪዎች እንዳሉ ስለሚያውቅ ከተጠራጠረ የጠራውን ስም ይደግመዋል። አቤት የሚለው ካጣ ይጮሃል። የሚሳደበው ግን ሁሉም ላይ እየተጉረዘረዘ ነው። ቦቅቧቃ ሁላ ወንድ ከሆንህ ደግመህ አቤት አትልም? መጀመሪያ ያላመንክበትን ነገር አለማድረግ፣ ካደረጉ በኋላ ደግሞ ወደ ኋላ ለማለት። በቃ ቦቅቧቃ ከሬጅለስ ትውልድ እያለ ይቀጥላል። ሁሉም እየተሽቆጠቆጠ ዝም ይላል። አይኖቹ ወደ ወረቀቱ መለስ እስኪያደርግ ጠብቆ ይጠቃቀስበታል። ጉግሳ ግን ትኩር ብሎ ያየዋል። ሽማግሌውን መምህር ቦቅቧቃ ወኔ ቢስ ከሚለው ትውልድ ጋር ሊያወዳድረው ይሞክራል። ያላመንክበትን ነገር አለማድረግ የሚለውን አባባሉን ቢወድለትም እሱም ላይ የብርታት ማጣት ቁጭት እንጂ ብርታትን የሚናገር ነገር ፈልጎ ለማግኘት ግን ይቸገራል። አንድ ቀን ዘርጋው ቢራራ የቤት ሥራ ሰጠ። መጀመሪያ ከአንድ ታዋቂ ደራሲ መጽሐፍ ላይ የተወሰደ ነው ብሎ አንድ አጭር ጽሑፍ አንብቦላቸው ነበር። ጽሑፉ የአንድ ገጸ ባህሪ የአካላዊ ገለጻ ነው። የገለጻው ርዕስ ዘ ስትሬንጀር የሚል ነበረ። ገለጻውን እንደ ምሳሌ በመጠቀም እያንዳንዱ ተማሪ የተለየ ስሜት ስላሳደረበት በቅርብ ስለሚያውቀው አንድ ሰው አካላዊ ገለጻ በአጭሩ ጽፎ እንዲመጣ ብሎ ነበር ያዘዘው። በማግስቱ ታዲያ የቤት ሥራው በሚቀርብበት ጊዜ የዘርጋው ቢራራም ስድብ በሙሉ ነፃነት መሽጎድጎድ ጀመረ። እያንዳንዱ ተማሪ እየተነሳ ጽፎ የመጣውን እንዲያነብ ያዛል። ማንንም ግን እስከ መጨረሻው አያዳምጥም። መሃል ላይ አቋርጦ የማይወርፈው የለም። ብዙዎቹን ከሌላ መጽሐፍ ላይ ገልብጣችሁ መታችሁ ነው ይላቸዋል። እኔ አይሆንልኝም ብሎ ተስፋ ቆርጦ መተው ትልቅ ነገር ነበር። መገልበጥ አለብኝ ብለህ ከወሰንህ ደግሞ የማታቅበትን አክማለሁ እያልህ የሰው ሥራ ከማበላሸት እንዳለ ገልብጦ መምጣትም ያባት ነበር። ደግሞ በአንተ ዶሮ ጭንቅላት ዘርጋው ልታታልል ቢገባ ኑሮ ማከምም ራሱ ትንሽ እውቀት ይጠይቃል። ቦቅቧቃ ከሬጅለስ ትውልድ ምንም የሚሆንልህ ነገር የሌለ እያለ ይቀጥላል። ዘርጋው ቢራራ ገልብጣችሁ ነው እያለ የሚወርድባቸው ተማሪዎች በአብዛኛው እሱ እንዳለው ከሌላ ሰው ሥራ ላይ እየቀዱ የሚመጡ መሆኑን ጉግሳም አሳምሮ ያውቃል። ቦቅቧቃ ትውልድ የሚሆንልህ ነገር የሌለ የሚላት ነገሩ ግን እየከነከነችው ነው። በራሳቸው ቋንቋ ሞክረው የመጡትንም ጥንብ ርኩሳቸውን ሲያወጣቸው ሲመለከት ደግሞ ታዲያ ይሄ ሰውዬ ስራው ምን ሊሆን ነው ማለት ነው እያለ ማሰብ ጀመረ። የእሱም ተራ ደረሰ። ያዘጋጀውን አጭር ጽሑፍ ተነስቶ ማንበብ ነበረበት። ጉግሳ ገና ርዕሱን ከማንበቡ ዘርጋው ቢራራ በስጨት ብሎ አቋረጠው። ምን የሆነች ነፍስ ነበር ያልከው? ደግሞ እንዴት ያለ መጣብን እባካችሁ ሆሆ ነበር ያለው።
ነፍሲቱ የሕይወት ሰርክ ባይተዋሪቱ አለና ጉግሳ ጮክ ብሎ ደገመለት። ዘርጋው ቢራራ ከት ብሎ ሳቀ። አንቺ ደግሞ የማንሽ ጮሌ ባክሽ? የተሰጠሽ ምሳሌ ርዕስ እንግዳው ስለሆነ አንቺ ደግሞ ባይተዋር እያልሽ ብቅ አልሽልን? እኔ አዲስ ነገር አስባችሁ አዲስ ነገር ጽፋችሁ ኑ አልኩ እንጂ መቼ ምሳሌውን ድገሙልኝ አልኩና። አይ የዚህ ትውልድ ነገር አንጎሉ ጨርሶ የተዘጋ ኢማጂኔሽኑ የተቆለፈ እያለ አቀርቅሮ ትንሽ ሲንጨረጨር ቆየና እስቲ በልቀጥል እንግዲህ መቼስ ምን ይደረጋል፣ ያንተኛውን ጉድ ደግሞ እንስማው ብሎ ጉግሳን በንቀት ከእግር እስከ ራሱ ተመለከተው። ጉግሳ ቀጠለ። ምናልባትም የዛሬ 65 ዓመት ቁጭ ባለች አንዲት ሰከንድ በእንግድነት እፍ ተባለች ነፍሲቱ። ቧረቀች፣ ፈነጨች፣ ዘለለች ነፍሲቱ። ጊዜ ከጀርባዋ ያጠነጥናል። የዓመታት ቀለበት እርስ በርሱ ይቀጣጠላል። ነፍሲቱን የተሸከማት ገላም የግዱን ያድጋል። አንድ ነገር መሆን አለብኝ እያለች ጥሪ ጀመረች ነፍሲቱ። ዘላ ዘላ ቁጭ አለች። ጆሮ የሚሰጣት ስታጣም በዛው አረፋለች ከነጥሪዋ ነፍሲቱ። የጊዜ ቀለበት ዞሮ ዞሮ ከበባት። የተሸከማት ገላም የግዱን ጋደም አለ። የነባር ጥሪዋም ዜማ አብሮ መቀየር ነበረበት። ከተርገብጋቢ የድርጊት ቃል ወደ ሰንጣራ የብሶት ጩኸት። በባይተዋርነት መታባት ዓለሚቱን፣ በባይተዋርነት ኑራት ሕይወትን፣ ያለ ፋይዳ አስቆርጥማት ዕድሜይቱን፣ ዘቅዘቅ ብላ እያየቻት ፀሐይቱን። ነፍሲቱ መንገዷን ቀየረችና ታስነካው ጀመር ዋይታዋን። እነሆ አሁንም እሱን መሬት የግዷን እንደተሸከመችው ሁሉ እሷንም እየተንገዳገደ ተሸክሟት ያለው ገላ አንደበቷ ሆኖ ይወራጫል። ለራሷ ያማጠችውን የስድብ ዶፍ ወደ ውጭ ይረጫል። ለራሱ ባይተዋርነትን ሲሸሽ እግር ጥሎት ከእግር ስር የወደቀውም ነፍስ ከፋይዳዋ ይልቅ ቆሻሻዋን ማፈሱ ሰልችቶታል። እኔን ያየ ይቀጣ የሚለው ዜማዋን የምታጣጥምለትም አንድ ሌላ ነፍስ አለች። ነፍሲቱን የዕድሜ ልክ ባይተዋርነት ህመም የሚያስጮኋትን መምህር ዘርጋው ቢራራ እያዛጋ ነበር ጉግሳን ያዳመጠው። ጨረስክ? እንኳን ጨረስክ። ምን እንደሚል እንኳን ለእኛ ለአንተም የገባህ አይመስለኝም። መገልበጡን እንኳን ደህና አድርገህ ገልብጠኸዋል አለና ወደ ሌላው ተማሪ አለፈ። ጉግሳም ትንሽ ሊሞግተው ሞከረና የሚያደምጠው ሲያጣተው ዘርጋው ቢራራ ባለቤቱን ቢቀማውም ቢያንስ ቋንቋውን አድንቋል። መልእክቱን ግን ድሮም አይፈልገውም ማለት ነው። ከዛች ቀን ጀምሮ ጉግሳና ዘርጋው ቢራራ የሚወራረፉበት አጋጣሚ አይጠፋም። የክፍሉም ተማሪ ተከትሏቸው ይስቃል። ከዘርጋው ቢራራ ይልቅ የጉግሳ እብደት ደመቅ ብሎ እየታየው መጣ። ጉግሳ ቀዌ የሚል ቅጽል ስም የወጣለት ግን አንድ ቀን ዘርጋው ቢራራ በሰጠው የቤት ሥራ ምክንያት ነው። እያንዳንዱ ተማሪ በእረፍት ጊዜው ስለሚያዘወትረው ልምድ ወይም ሆቢ አጭር ጽሑፍ አዘጋጅቶ እንዲመጣ የሚል ነበረ የቤት ሥራው። ጉግሳ ተራ ደርሶት ተነስቶ ማንበብ ሲጀምር ዘርጋው ቢራራ ግንባሩን አስጎ እያዳመጠው ነበር። ተማሪው ይስቃል። ወዲያው መሃል ላይ ገብቶ ይጮህበት ጀመር። ስማ ስማ፣ ሆቢ አታውቅም? ዛሬስ ይሄ ዩኒቨርሲቲ ላይ የለት ደግሞ ብሎ ሆቢ ማለት ምን እንደሆነ እስካሁን ያልገባው ይምጣ። ሆሆ ውሸቱን ነው እንጂ ሁሉም የሚቀባጥረው የሚረባ ሆቢ እንደሌለው አሳምሬ ያውቃለሁ። አነባለሁ፣ ተፈጥሮ አደንቃለሁ፣ ምንትስ የሚለው ሲሉ ሰምቶ ነው። ያንተኛው ደግሞ ባሰ። ራሱ ቃሉ እንኳን ገና አልገባህም። አይዞህ አትደንግጥ። እኔ ፍላጎቴ ቋንቋውን እንድትማረው ብቻ ነው። አይዞህ፣ ጫት መብላትም አንድ ሆቢ ነው። መቼም ይሄ ከሬጅለስ ትውልድ ከዚህ የተሻለ ፋይዳ ያለው ነገር ያዘወትራል ብዬ አልጠብቅም። ጉግሳ እያነበበ የነበረው ከሌላው ሁሉ ለየት ያለ መሆኑ ተማሪውንም አነጋግሮታል። እኔ የማዘወትረው ልማድ ማሰብ ነው እያለ ነበር የጀመረው። ዘርጋው ቢራራ ለፍልፎ እንደጨረሰ እሱም ቀጠል አደረገና ፈጠን ብሎ የጀመረውን ጨረሰ። ተማሪው በሳቅ አወካ። ዘርጋው ቢራራም እንደገና ተከትሎታል። ስማ፣ ሰው ሆኖ የማያስብ የለም።
በእንቅልፍ ላይ ሆኖ ካልሆነ በስተቀር የሰው አእምሮ በማንኛውም ሰከንድ አንድ የሚያስበው ነገር አለ። በትርፍ ሰዓቴ ብቻ ነው የማስበው ማለት ጅልነት ነው። ገና ብዙ ያልገባ ነገር ያለ ይመስለኛል። ጉግሳ ግን ዝም አላለውም። እንዲያውም ትርፍ ሰዓት የሚያስፈልገው ለማሰብ ነው። ለማሰብ የሚውለው ጊዜ ግን ትርፍ አይደለም። ዋናው ጥያቄ ሌላ ነው። እራሱ ማሰብ ምንድን ነው? እኔ የምለው ማሰብ ሌላ ነው። ሕይወትን፣ ተፈጥሮን በጥልቅ ዓይን እየተመለከቱ ከራስ ጋር እየሞገቱ ስለ ራስ ማንነትና ፋይዳ መሰረታዊ ጥያቄዎችን እያነሱ የመመለስ ረቂቅና ተከታታይ ሂደት ነው። እርባና የለሽ ሆኖ ከመቅረት የሚያስጥለውም እሱ ነው እያለ ለቀቅ አድርጎ ቀጠለ። ተማሪው እየተጠቋቆመ ይስቃል። ዘርጋው ቢራራ በፌዝ ራሱን እየነቀነቀ ያየዋል። አሃሃሃ አሁን ችግሩ የገባኝ ይመስለኛል ብሎት ነበረ ለጊዜው ወደ ትምህርቱ የተመለሰው። ብሽቀቱን ግን በልቡ ቋጥሮታል። ከዛ በኋላ በያገኘው አጋጣሚ ጉግሳን የሚወርፍበት አንድ ነገር አግኝቷል። አንድ ቀን ዘርጋው ቢራራ በጠዋት ገብቶ ስም መጥራት እንደያዘ የጉግሳን ስም ደጋግሞ ቢጠራ አቤት የሚለው አጣና ቀና ብሎ ባይኑ ፈለገው። ጉግሳ ቁጭ ብሏል። አይን ላይን ተጋጩ። ይቅርታ ስላልሰማው ነው አለው ደንገጥ ብሎ። አይ ግድ የለም አንተም ሐሳብህን ቀጥል እያለ መልሶ ጎንበስ ሲል ጉግሳ ጮክ ብሎ ተናገረ። እየው መምህር፣ በቃ ዛሬ እኔን ቀሪ አድርጉኝ። እንደዛማ ከሆነ ክፍሉን ለቀቅ አድርግልንና ወደ ምትሄድበት ሂደህ አስብ። መውጣቱን እንኳን አልወጣም፣ ብቻ ቀሪ አድርጉኝ። ብኖርም የለሁም። አእምሮዬ ሌላ ሥራ ባልያዘበት ቦታ ሁሉ ለማሰብ ይመቸዋል ብሎ ነበረ ጉግሳ በመስኮት ወደ ውጭ እየተመለከተ ማሰቡን የቀጠለው። አድማጮች፣ የዛሬው ትረካ ከዚህ ላይ አበቃ። ቀጣዩ ክፍል በቀጣይ ይቀርባል። እናመሰግናለን።